አንድ ጥቅስ እናነባለን። እሺ የኛውን ጥቅስ አንድ ሰው ያነብልናል። ሲሳሚያን ብለን ከፍ አድርገን ዳሩ ግን ይህ የሚበሰብሰው የማይበሰብሰው ሲለብስ ይህም የሚሞተው የማይሞተው ሲለብስ በዚያን ጊዜ ሞት ድል በመንሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። አሜን። እሺ እዚህ ስፍራ እንግዲህ እዚህ ጋር ምን እንደሚለው በተለይ ደግሞ 55 አካባቢ እዚህ ጋር ይህ የሚሞተው በማይሞተው የሚጠፋው በማይጠፋው ሲያዝ ሲዋጥ እንደዚህ እንላለን። እንግዲህ ጳውሎስ ያወጣው አንድ ሞት ላይ ያወጣው ዛቻ ሞት ሆይ መውጊያ የት አለ? የት አለ? The question, where did you sting, O death? ዛቻ በሞት ላይ ያወጣለው ዛቻ። አሁን በደምስ የመጀመሪያው አዳም ለሞት ቀላይ ሰጠ። ባይዘ without sin death is like መሳሪያ ያለ ቀላይ፣ እባብ ያለ መርዝ አያስፈራም። ወይንም ሰይፍ ያለ ሰገባ ያለ ሰይፍ አያስፈራም። ልክ እንደዚሁ የመጀመሪያው አዳም ለሞት ምን ሰጠ? ኃጢአት የሚባል ቀላይ ሰጠ። ቀላዩን አስገባ። ኃጢአት የሚባል በዛ ቀላይ ተጠቀመና ሞት ምን አደረገ? ሁሉንም ሰው መግደል ጀመረ። ኃጢአት በሚባል ቀላይ ኦኬ፣ ሁሉንም ረፈረፈው። በቃ ሰው ሆኖ በምድር ላይ የሚፈጠረው ሁሉ በሞት እጅ ውስጥ ያለው በቃ ይረፈረፋል፣ ዝም ብሎ ይሞታል። ከዛ አንድ ሰው በምድር ላይ መጣ፣ ኢየሱስ የሚባል ኃጢአት የሚባል ነገር ለሞት ያልሰጠ ቢሞክር ቀላይ የለም፣ ቢሞክር ቀላይ የለም። እዚህ ሰውዬ ላይ ሞት አልሰራብኝ ያለ ሞት አይትራይ ኢየሱስ ኃጢአት አልባ ስለሆነ ቀላይ የለው። ኢየሱስ ላይ ሲደርስ ሞት ቀላይ አጣ። ኢየሱስ የሚመጣበት ቀላይ አጣ። ስለዚህ ኢየሱስ ሞት ጋር መጣና እንደዚህ አለ፣ ኦኬ ዩ ኖ ሞት አሁን እኔን መግደል አልችልም፣ ቢኮዝ ቀላይ የለም። አም ሲንለስ ማን፣ ስለዚህ መግደል አልችልም ማለት። ከዛ ኢየሱስ እንደዚህ አለ፣ አሁን እኔን እንድትገለኝ አንድ ቻንስ እሰጥሃለሁ። ሞት ምን የሰዎችን ሁሉ ኃጢአት እሰበስብና እኔ ኃጢአት ሆናለሁ። ከዛ እኔን ትገለኛለህ በሥጋ። እኔን ከገደልከኝ በኋላ ግን ተመልሰህ ሄደህ በእኔ የሚያምኑትን እንዳትገላቸው አንድ ድንበር ግን አስቀምጣለሁ። ኦኬ። ስለዚህ አሁን ኢየሱስ ምን አደረገ? የዓለምን ኃጢአት በሙሉ የሰዎችን ኃጢአት በሙሉ ወሰደ። ከዛ ሞትን እንደዚህ አለ፣ ዩ ካን ኪል ሚ ናው፣ አሁን መግደል ትችላለህ። ኦኬ። ስለዚህ ኢየሱስ በሥጋው ይላል ኃጢአታችንን ተሸከመ። ከዛ በመስቀል ላይ ወጣ፣ ሞተ። ኢየሱስ በዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ ማንም ማለት ማንም ነፍስን ከኔ መውሰድ አይችልም ማለት ማንም አነሳትም አኖራትም ዘንድ ስልጣን አለኝ። ማንም ነፍስን ከኔ አይወስዳትም። ስለዚህ ኢየሱስ ሁሉንም ኃጢአት ተቀበለ። ገደሉ። ከዛ መጽሐፍ እንደዚህ ይላል፣ ኢየሱስም
በሦስተኛው ቀን ተነሳ። ሲነሳ እንግዲህ ምን አይነት የምስራች አለ ለዓለም ሁሉ! እኔ የሞትኩት ስለ ራሴ አይደለም። እኔን ሞት መግደል አይችልም። እኔ ስለ እናንተ ስለ ኃጢአት ዋጋ በመስቀል ላይ ሞቼ ከፍያለሁ። ስለዚህ አሁን ኢየሱስን ባመኑት ሁሉ ላይ ሞት ምን ያውቃል ማለት ነው? ቀላይ ያውቃል። የሚመታበትን የሚገልበትን ቀላይ ያውቃል። ቀላዩን ማን ስላወጣ? ኢየሱስ ስላወጣ። ስለዚህ ጳውሎስ አንድ ምስጢር በራለት። ጳውሎስ የእሱ ኃጢአት በክርስቶስ እንደተወሰደና ሞት ደግሞ የሚገልበት ቀላይ እንደሌለው ገባው። ከዛ እንደዚህ ያለ ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳትህ የት አለ? ከዛ እንደዚህ ያለ የሞት መውጊያ ኃጢአት ነው። ከዛ የኃጢአትም ኃይል ሕግ ነው። ምክንያቱም ሕግ የመጣው ኃጢአትን ሊያስቆጥር ነው የመጣው። አሁን ኢየሱስ በሕግ ሳይሆን በጸጋ መጣ። ከዛ ኃጢአታችንን በሙሉ ወሰደ። ሞት እኛን እንዳይገለን የሞትን ኃይል አጠፋ። የሞትን ቀላይ ወሰደ። ሞት እኛ ላይ አቀመጣ። ስለዚህ መንፈሳዊ ሞት የሚባለው ነገር እኛ ላይ እንዳይሰለጥን ኢየሱስ ክርስቶስ ወደ ዓለም መጥቶ ስለ እኛ ስለ ሰው ልጆች ሁሉ ሞተ ማለት ነው። ስለዚህ አሁን ሞት ያስፈራለኛ? አያስፈራም። ጳውሎስ እንደዚህ ይላል፣ ሊሄድ ከጌታ ጋር ልኖር እናፍቃለሁ። አሁን ሞት ያስፈራል። አንዳንድ ሰው ሞት ይፈራል፣ በጣም ይፈራል። ለምንድን ነው ሞት የሚፈራው ካለ ኃጢአቱ ካልተወሰደለት ያስፈራል። የዘላለም እሳት ነው ያለው። ኃጢአቱ ከተወሰደለትማ እንደ ጳውሎስ ይዝታል። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? ያው ሞትን ፈርቼ ሳይሆን የምኖረው ማለት ነው። እኔ አሁን ለሞተልኝ መጽሐፍ እንደዚህ ይላል፣ እነሱም ለሞተላቸው ይኖሩ ዘንድ ከዚህ በኋላ ለራሳቸው እንዳይኖሩ ለሞተላቸው ለኢየሱስ ይኖሩ ዘንድ ነው ይላል ሮሜ ነው። እኛ አሁን ለራሳችን አንኖርም፣ ለሞተልን ግን እንኖራለን። ክብር ለእግዚአብሔር ይሁን። ሞት የሚያስፈራ አይሆንም ማለት ነው። ሞት የሞት ፍርሃት የሞት ድንጋጤ ምናምን አይደለም ማለት ነው። ለምን? ኢየሱስ ክርስቶስ የእኛን ሞት ከእኛ ስለወሰደ። ክብር ለእግዚአብሔር። ፋሲካ ሆነን ማለት ነው። ሞት አለፈ። እኛን መጥቶ ቤታችን አንኳኩቶ ገብቶ ሲገል ግብፃውያን ሲገል የነበረው ሞት አልፎ ሄደ። እዛ እስራኤላውያን የነበሩት በኩር በአጠቃላይ ይዘላል፣ ይዘምራል፣ ደስ ይለዋል። ለምን? ሞት አልፎ ሄደ። እኛ ቤት ሞት አልፎ ሄደ። ለምን አልፎ ሄደው? በጉ ኢየሱስ እኛ ልብ ውስጥ አሁን እንደታረደ በግ ሆኖ ትኩስ ደሙን ይዞ ስላለ አሁን እኛ ልብ ውስጥ ስላለ አሁን ትኩስ ምንም ይሄ የዛሬው 2000 ዓመት እንደሆነ አሁን እንደታረደ ሆኖ ትኩስ ሆኖ አለ ኢየሱስ። በሐቅኝ ደሙ ይናገራል፣ ከአቤል ደም በላይ ይጮሃል። እንዳትገለው ይላል። የአቤል ደም ግደለው ገሎኛል፣ የኢየሱስ ደም አትግደለው ሞቼለታለሁ። አታጥፋው ሞቼለታለሁ። እኔ ስለሱ ጠበቃ ነኝ፣ አትግደለው። ሞት መጥቶ እንዳይገል እንዳትገለው፣ እንዳታጠፋው ብሎ ቢከራከር የኢየሱስ ደም ስለኛ ጠበቃ ቆመልን። ክብር ለእግዚአብሔር። አለ ሚስጥር ኢየሱስ መሞት የነበረበት ለምንድን ነው? ኢየሱስ መሞት የነበረበት ለዚህ ነው። አሁን ስለ ሞት ስናስብ እንዳንፈራ፣ አሁን የተሰጠንን ስራ ብቻ ለመጨረስ በዚህ ምድር ላይ ያለን፣ ስለ ሞት ለመፍራት አይደለም። እዛ የምንኖር ሲኖርም ለእግዚአብሔር ክብር ነው የምንኖረው። አሁን የተሰጠንን የቤት ስራ ለመፈጸም ብቻ ነው። ስለ ሞት ስጋት ማቆም አለብን። ይህንን ምስጢር ከተረዳን ስለ ሞት አያሰጋንም ማለት ነው። አያሰጋንም። ሞት በመውጊያ ሞት ጅማ ውስጥ አለ። አዎ አለ። ግን ሞት መጥቶ የሚገለን ከኢየሱስ ውጭ ከሆነ ለምሳሌ ኤደን ገነት ውስጥ ሞት አለ አለ እግዚአብሔር መጣ። ሞት የሚባል ነገር አለ። ግን
ሞት መጥቶ የሚገልህ አንተ ከላይ ስትሰጠው ብቻ ነው። ኦኬ ጅማ ውስጥ ኢትዮጵያ ውስጥ ሞት አለ? አዎ ሞት አለ። ማንን የሚገል ነው ግን? ከኢየሱስ ውጭ ከሆንክ ይገላል። ኢየሱስ ውስጥ ከሆንክ ግን ዛትበት። ሞት ሆይ መውጊያ ተወስዷል። አሁን መግደል አትችልም። አሁን ፍሪ ነው። እኔ በኢየሱስ ተረጋግቼ እየኖርኩ ነው። ሞት ከላይ ተወስዶበታል። ስለዚህ ምድር ላይ ሞት አለ። ሞት አለ፣ ግን ማንም መግደል አይችልም። በኢየሱስ ውስጥ የሆኑትን መግደል አይችልም። እንጸልያለን።